ከቀኑ 9 ሰዓት አቶ ጫኔ ሲልቀመቀሙ ተገኙ። ሴት ለሴት ሲሮጡ መኪናቸው ላይ ሴት በመላስ እንግዲህ እጅ ተፍንጭ ፈረንጁ የተባለው ጀግና አንድ ወጣት እኔ ወጣትንም አላበላሽም፣ ወጣትን ማትረፍ አለብኝ። እናንተ የምትወዱትና የምታሞግሱት አቶ ጫኔ እያላችሁ ጊፍትም እንሰጥሃለን ብላችሁ ያለ ጊፍት ስላስቀራችሁት እንኳን ጊፍት ቀርቶ እንኳን አንበሳው ጫጩት አልወረደለትም። አሁንም ይሄው ብሎ እንግዲህ ወንዱ መዝረጥ አድርጎ ይዞልን መጣ። እኛም ቀበል ብለን ሶሻል ሚዲያ ላይ አቀባበል ነው። ሶሻል ሚዲያው ይሄንን ይወዳል። ምክንያቱም የሰው ልጅ መርከሱንና መውደቁን እንግዲህ 500K ይዞ እንግዲህ በዚህ ልክ እንግዲህ መውረድ እኔ ለኔ ሞት መስሎ ስለታየኝ፣ ፍቅርዬ ደግሞ ነገ እንግዲህ በጣም ገጭጓ ያለ ቪዲዮ አለ። ሄርሜላም እንግዲህ ይህንን ቪዲዮ ስታየው እንግዲህ ፌንት ነቅላ እንግዲህ ሆስፒታል እንደምትገኝም እየጠቆምን ነው እንግዲህ። ምክንያቱም የዓይን እማኞች እንግዲህ እየነገሩን ይገኛሉ። በጣም ያሳዝናል። እነሱ ግን ገመዱ እንዴት ብሎ ይበጠስልኝ አጥብቀው ነው የያዙኝ። እነዚህ ሰዎች የማልዋጣበትን ነገር ገብቼ ነው ያለሁት። ገመዱ አልፈታልኝ ስላለ መፍታትም የምችለው በዚህ ኬዝ ነው ብሎ እንግዲህ አቶ ጫኔ ከመሸ ከቀኑ እንግዲህ 9 ሰዓት ላይ እንደዚህው እንግዲህ አበስረዋል። መቼም ጫኔ ማን ይዘልቀውታል? ግብግባችሁም ከባድ ነው። እንዲሁም ደግሞ ያንተ ጠበቃዎችም እየጮሁ ዝም ብለው እንደ ውሻ ይገኛሉ። ውሻ ውሻ ነው፣ በማያውቀው ሰው ሲጮህ ይኖራል። ውሾች ዝም ብለው ማግማማት መጮህ ነው። ከዛም ከዚህም ለቃቅመው ይበላሉ። ሲበሉም ማግማማት መጮህ ዜማቸው ነው። ጉድ ፈላ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ዜናው እንደቀጠለ ነው እንግዲህ ያው ፈድፈድ ብለናል። ብናረፍድም ግድ የላችሁም ማለት ነው። አንድ ሰው ያንን ሰው ንቄዋለሁ ካለ ተሽሎ መገኘት እንጂ እንደ ውሻ መጮህ የለበትም ሁልጊዜ። ገባሽ አይደለ? ለማን መልእክትሽን እንደምታስተላልፊ እኛ ጋር ደግሞ ድርድር ወይንም ደግሞ እንደዚህ ቢቀርብሽ ይሻልሻል። ይሄ መውረድ መንቆሸሽ የሰው ልጅ እንደ ትልቅ ሲከበር ነው። እኔም ራሴ ትልቅ ነሽ እንደምትሉኝ ራሴን ሳስከብር ነው አይደለ? ያ ሰው ደግሞ ከዛ ተሽሎ ተገንቶ ደግሞ አትጭሂ። ስኬት ፋሚሊዎች አንቺን አይፈልጉሽም በፍጹም። ንገርሽ እውነቱን ማለት ነው። አይፈልጉሽም። ምክንያቱም አንቺ ልክ አበጋዝን ስለሆንሽ ማለት ነው። በልቶ እንጃ ከአዲ ስለሆንሽ ማለት ነው። ገባሽ አይደለ? ስለዚህ አንቺ ቤትሽ 24 ሰዓት ተሰቅለው እያበረታቱሽ እህቶችሽ። እኔ እንደዛ አልነበረም። ልጄን ይዤ በምሰራበት ጊዜ እንኳን እንደዛ ያለ ታይም እድሉን አላገኘውም ነበር። ንገረሽ ማለት ነው። ገባሽ አይደል? አሁንም ከዚችም ከዛችም ጠቁመሻ መተሽ ያንንም ልታሽከረክሪ ማን ተማን ያንሳል መሰለሽ? እኔ አለቃ ነኝ ብለሽ አትናገሪ ብዙ ጊዜ። አንቺም ማን ጠበቃ ሞረሽ ስላሸብር ወይንም ስለ አበጋዝ አሊያም ደግሞ ስለ ጫኔ ማን ጠበቃ ያደረገሽ? አንቺ እንደፈለግን ማሽከርከር ጉዱን ማውጣት የኛ ስራ ነው። ጉዱ ደግሞ ይቀጥላል ገና ይቀጥላል። ማንም ከማን አያንስም። እንኳን አንቺ ፊትሽ ሄድ የማይበላው እኛ እንኳ ታጥፈን የምንዘረጋው ቀርቶ ኧረ እያየሻቸው ነው በቪዲዮ እየወጡቁ እንዴ። ስለዚህ ታይ በቃ ጥሩ አይደለም። አትበጠሪ። እኔ የሚበጠር ሳያስጠላኛል ውሻ አይመስል። ከማንም አትበልጭም። እያሳዩሽ ነው ደግሞ እያሳዩሽ ነው። የምር እንደ ኳስ እያነጠሩሽ እያሳዩሽ እኮ ነው። ጀግኖች እኮ ናቸው። ምን አይነት ጉድ ነው? በቃ እኔ እንደዚህ ብዬ ነው እንዴ? ምን አይነት በበጥረቅ ነው ጋይስ? ሁሉም እኮ የስደተቶች ናቸው። ብታቂ እኮ እኔ ትልቅ ነኝ ብለሽ እኮ ታሰብሽ እኮ አንቺ እኔ ምራቅ ዋጥኩ ሰው ነኝ፣ እኔ ጎበዝ ነኝ፣ ጠንካራ ነኝ ካልሽ እኮ በቃ አንቺ ልጆችን ይዘሽ መራመድ አሊያም ደግሞ ቀስ ማለት ነው እንጂ በዚህ ልክ አንቺ ለምን እንደዚህ ትሆኛለሽ? ታብጃለሽ በሌሊቱ። ምን ነው በጨለማው ምን ነው በሌሊቱ ጅብ አይበላሽም ወይ ሳይነጋ ሌሊቱ ይላል ያገሬ ሰው። ለማንኛውም መረጋጋትን የመሰለ ነገር የለም። እህቶቼ ስኬቶች ሰላማችሁ ብዚት ይበልልኝ። ለዚህ ቻናል አዲስ ናችሁ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እህቶቼ ወዳችኋለሁ፣ አከብራችኋለሁ። ሲቀጥል ደግሞ እንግዲህ በጣም ነው የሚያሳዝነው ሀቂቀተን የነገው ቪዲዮ እንግዲህ በነገራችን ላይ ሰሞኑን ስኬቶች ምናልባት ድል እንደምታደርጉ እኔም መረጃው ፍንጩ አለኝ። ድል ከእናንተ ጋር እውነቶቼ ወዳችኋለሁ። ብዙ የተፋለማችሁበት ብዙ የታገላችሁበት ነውና
እንግዲህ ታፈር ካልመለስ መቼም አቶ ጫኔ ይቅርታ ይላሉ ብዬ ሀሳቡ አለኝ ሙሉ በሙሉ። እኔ ግን ከወዲያ አይገባም። ጫኔ አሁንም ታጥቦ ጭቃ አሁንም አፈር ስለሆነ ስለዚህ ከዛኛው ገመዱ ስለጠበቀበት በጣም አሳየ ተላላሰ ምናምን አውዝ ቢላሂ ምነሽ